አርዕስቱ እናወራለን። ከዚያ በኋላ ስለ ደቂቃው እናወራለን። እሺ፣ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገውን ከዚያ እንወያይበታለን። እሱ እሺ፣ አንዴ አሁን ደግሞ አንተ ተናገር። ያው መልካም። ስለዚህ አርዕስቱ ግልጽ ነው። ቪዲዮም ሰርቼበታለሁ፣ ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ምክንያቱም ሳሰማው አይደለም የመጣው። እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም፣ ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ይዣለሁ። አንተ 8 ደቂቃ ይሆን ትላለህ? እሺ፣ በጣም ጥሩ። ስለ ደቂቃው እስካሁን በጣም ስለቆየንባቸው ለእነሱም እንዳይንዛዛባቸው አይንዛዛም፣ መግቢያ ስለሆነ ዝም ብያለሁ። አሁን የምናወራበት በጣም ስለቆየንባቸው ሰዎችንም እንትን እንዳናሰለች እንዴት እናደርጋለን? በመጀመሪያ 5 ደቂቃ እናደርገው። 5 ደቂቃ ውይይት አይደለም። ከ15 ደቂቃ በታች መግቢያ አንድ ነው። 5 ደቂቃ የምታደርገው የመጀመሪያ ዙር ስለመሸ ነው። ይኸውልህ በጣም ቆይተንባቸዋል። ስለዚህ ችግር የለውም ኡስታዝ፣ ያዳምጣል ሰው። እቺ ጎልደን ኦፖርቹኒቲ ስለሆነች ሰዓት ምክንያት አታደርግ። እኔ እስክሰጥ አታዳምጥም? 5 ደቂቃ ውይይት አይደለም እኮ 5 ደቂቃ እኮ ውይይት አለ። ደህና ናችሁ ደህና ናችሁ ስትል መጨረሳት ነች። ምክንያት ይኸውላችሁ 5 ደቂቃ ብሎ ሊያመልጥ ማለት ነው። ቀስ በለ 5 ደቂቃ ውይይት አለ። ረጅም አድርገህ የሆነ ሀሳብህ እንዳያዝ እኔ ቃል በቃል ቢሆን እንዳውም በጣም መወያየታችንም ኡስታዝ ረጋ በል ቀስ በል መወያየታችንም 5 ደቂቃ ነች የምታውቃት። ቆይ 5 ደቂቃ ብቻ ነው አንተ መወያየት። ረጋ በል እንደባለፈው አይሆን። እፎይ እባክህ የሆነ ሀሳብ ተነስቶ ችግር የለውም ምንም ማለት ነው። ባለፈውም ነብዬ የተናገረውን የተናገርኩት አንድ የተለየ አልተናገርኩም። እሱንም ዛሬ እናነሳዋለን። ስነ ስርዓት ይዘህ አውራ። እፎይ እባክህ አትደረግ፣ እስኪጨርስ ድረስ አዳምጥ። ስለዚህ እንደኔ ሀሳብ ማለት ነው ቅድም ቢሆን ችግር የለውም። አንተም ቅድም እንዳልከው ወደ 3 ሰዓት ቆይተናል ብለሃል። ይሄ ሁሉ ህዝብ እየጠበቀ ማለት ነው። ስለዚህ አሁን ስለመሸ አጠር አድርገው ሀሳባችንን ማስቀመጥ ነው። 5 ደቂቃ እናደርገውና ከዚያ በኋላ ቀጣዩን ደግሞ አንተ ተወስነዋለህ። ችግር የለውም። ቀጣዩ በአንተ ይሆናል። የመጀመሪያ 5 ደቂቃ ይሆን ልጨርስ። አንዲት ጊዜ ልጨርስ። በምትወያይ ጊዜ ማስረጃ የምታቀርብባቸው የማስረጃ ምንጮች ምንድን ናቸው የሚለውን የኔንም ያንተንም እንነጋገራቸው። አንተ ምንድን ነው የምታቀርብበት ማስረጃ? ምን ላይ ቁመህ ነው የምትወያየው? እሱ ይሄ መስፈርት ነው፣ መቀመጥ አለበት። ከዚህ እንዳንወጣ ዘንድ ማለት ነው። በምን መጽሐፍቶች ነው የምትወያየው? እሱ ንገረኝ። 10 መጽሐፍቶች አሉ። እኛ የውይይት እንትናችን 10 መጽሐፍ ናቸው። ስለዚህ በብሉይ ኪዳንና አዲስ ኪዳን ላይ ባለው ትወያያለህ አይደለ? በጣም ጥሩ። እሺ እንግዲህ እኔ ደግሞ ግልጽ ላድርግ። እዚሁ በቁርአንና በሐዲስ ላይ እንትን እንላለን። እዚያ ላይ ቁመን እናወራለን። አምላኩ የነቢያት አምላክ ወይም ደግሞ የአምላክ እግዚአብሔር ነው ወይንስ እኔ ደግሞ አላህ ነው የሚለውን በሁለቱ መጽሐፍቶች ላይ ያሉ ነቢያቶች አሉ። የትኛውን አምላክ ነው የሰበኩን የሚለውን እናወራለን። እኔ ልጀምር ወይንስ አንተ ትጀምራለህ? ምረጥ። እሱን ላስመርጠህ እጀምራለሁ። 2ኛ ዙር ደቂቃ እኔን ልምረጥ ፈቅደልኛል። ከዚያ እያነሰ እንዲሄድ ማለት ነው። ለእንትኖቹ ኖ 2ኛ ደቂቃ የምመርጠው እኔ ስለሆንኩኝ 2ኛ ዙር 20 ደቂቃ ይሆናል። 20 ደቂቃ ለምንድን 15 ብሎ ፈርተህ ነው? 2 ደቂቃ አችልም መወየት አችልም። አንድ ደቂቃ አንዲት ጠይቀኝ አይደለ? እስክመልስ አዳምጥ። ረጋ በል። መጀመሪያ 15 አለ። ከዚያ በኋላ 20 እያልክ ትሄዳለህ። እንደገና 5 ጀምረናል። ከዚያ 4 ከዚያ እያን እንሄዳለን። አሁን መጀመር ትችላለህ። አይ በር ክፍት ነው። ጀምር። መልካም። አሁን 5 ደቂቃ ነው። ቀጣይ እኔ ነኝ ደቂቃ መራጩ። 20 ደቂቃ ነው ውይይቱ። ቀጣይ ላይ 20 ደቂቃ ነው። እንደሱ የሚሆን ነገር አይደለም። እፎይ ይኸውልህ፣ መጀመሪያ አንተ መረጥክ አይደለም? አንተ መረጥክ ደቂቃውን። ደቂቃውን መረጥክ። ለምን ትደርበኛለህ? እኔ እኮ ስታወራ ፈቀድኩልህ። ኡስታዝ እባክህ፣ ለምን ትደርባለህ? ኧረ እባክህ ተረጋጋ።
ውሃ ጠጣ እስኪ። ውሃ አለ ስር ውሃ ጠጣ። ተረጋጋ። ምን ሆነ ነው? ምን ሆነ ነው? ተረጋጋ፣ ተረጋጋ። በጣም ተረብሻል። ጎበዝ ጎበዝ ጎበዝ። የመጀመሪያውን ደቂቃ እኔ እመርጣለሁ አልክ፣ ፈቀድኩልህ። 5 ደቂቃ አልክ። ቀጣይ 2 ደቂቃ፣ 1 ደቂቃ፣ 3 ደቂቃ የሚባል የለም። እኔ ነኝ የምመርጠው። 20 ደቂቃ ነው ቀጣይ። ዳሲት እሺ፣ ይኸውልህ መሆን ያለበት እንዴት መሰለህ? ከፍ ካለው ዝቅ እያለን እንሄዳለን። ገብቶሃል አይደለ? ውይይት እንደዚህ ነው የሚሆነው። መጀመሪያ 5ቱ ካልተስማማህ አንተን የከፍል አድርገው 7 እናድርገው እና ከዚያ ደግሞ ወደ 5 ወደ ፎይ። እሺ፣ ውይይቶች አይተጣቃለሁ ኡስታዝ። ያንን መስፈርቶችን ማን እንዳስቀምጣቸው አይታወቅም። እኔና አንተ ግን እዚህ ቦታ ላይ ለህዝቡ ስንል ረጅም ሰዓት አወራ እኮ ኡስታዝ። ተረብሻል። ፕሊዝ ተረጋጋ። ወደ 5 አትረበሽ ኡስታዝ፣ አትረበሽ። ውሃ መጠጣት ጥሩ ነው። አይዞህ ተረጋጋ። አይ ተናደ ነው የምትስቀው፣ እያየሁህ ነው። ተናደ ነው የምትስቀው። ተረጋጋ፣ ተረጋጋ። አዳምጣ። ኦኬ፣ ኢንተርናሽናል ዲቤቶች አይተሃል? እሺ፣ አሁን ወደ ሀሳቡ ግባ። በቃ ኢንተርናሽናል ዲቤቶች ስንት ሰዓት ነው የሚፈጁት? በአንድ ውይይት ላይ እንኳን ስንት ሰዓት አለ የሚቆዩት? ወደ ሀሳቡ ግባና ከ7 ጀምረን እፎይ። ርዕስ አታስቀይር። መልስልኝ እስኪ 1 ደቂቃ 2 ደቂቃ ምንድን ነው ልትወያይ የመጣኸው? አደርበኝ ኡስታዝ። መስጊድ አይደለም ያለኸው፣ ከውስጥ ላይ ነው ያለኸው። እኮ ተረጋጋ። የጠየቅኩህን ብቻ መልስ። ኢንተርናሽናል ዲቤቶች አይተሃል? እሱ አርዕስታችን አይደለም እፎይ። ኦኬ ጎበዝ። አይተህ አታውቅም ማለት ነው። አንድ ዲቤት 1 ሰዓት። ቆይ አዳምጣ ፕሊዝ። ለምን ትረበሻለህ ኡስታዝ? በእናትህ ተረጋጋ። ከ3 ሰዓት እስከ 4 ሰዓት ድረስ ዲቤት ይደረጋል። ምክንያቱም ሰው ግልጽ ሆኖ እንዲረዳ በ1 ደቂቃ እና በ2 ደቂቃ ዲቤት የለም። እሱ ወሬ ነው የሚሆነው። ፕሊዝ ኧረ እባክህ ተረጋጋ፣ እባክህ ተረጋጋ ኡስታዝ። ይሄን መስፈርት ማን ያወጣልህ? አደርብ አንተ አታውቅም። ኢንተርናሽናል ዲቤት እንኳን አይታወቅም እኮ። ኢንተርናሽናል ዲቤቶች እንኳን አይታወቅም። አንተ ካየህ አሳየን። ኢንተርናሽናል ዲቤቶች የማን አይተሃል? አሳየን። ካየኸው አሁን ከተናገርከው በዚህ መስፈርት ያስቀምጡትን አሳየን። አንተ ለተናገርከው አሳየን። ማስረጃ አንተ ለተናገርከው ማስረጃ አሳየን። በቃ ያው እየጠበቅኩ ተረጋጋ። ቆይ ዝም ብለህ ከራስህ ነው የምታወራው ማለት ነው። ኧረ ወደቅህ እኮ በእናትህ ኡስታዝ። አይዞህ ከራስህ ነው የምታወራው። በቃ አሁን ለተናገርከው እንደዚህ ያደረገ አንድ አሳየን። አሳያለሁ። ፕሊዝ ተረጋጋ። የ1 ደቂቃ እና 2 ደቂቃ ውይይት የለም ወገን። ይሄ ኡስታዝ ሊያደርግ የሞከረው ምንድነው? እሱ 1 ደቂቃ ሳውራ ደቂቃው አለቀ፣ ሊወጣ ነው። ያመልጥ ነው። አሳየን። እባክህ ተረጋጋ። ምንድነው? ተረጋጋ። አሳየን እኮ ተረጋጋ። እሺ በቃ ተረጋግቻለሁ። አሳየን። ለምን ነው የምትረበሸው እንደዚህ? ቆይ ለምን ነው የምትረበሸው? ቃላቶ እፎይ አይጠቅምም። ትልቆች ነን። እሺ እኮ ተረጋጋ። መረጃ ምንም የለህም እኮ፣ ምንም የምታውቀው ነገር የለም እኮ። አንተ ያው አሁን የተናገርከውን ኢንተርናሽናል ዲቤት እንኳን አይታወቅም እኮ። መረጃ በጠይቅ እኮ ምንም የምታውቀው ነገር የለም። 1 ደቂቃ አንተ እኮ እያልከኝ ነው። የ1 ደቂቃ ውይይት ነው የምታውቀው አንተ። መረጃ 1 ደቂቃ ውይይት በምትፈልገው ይሁን። በቃ ተስማምቻለሁ። የ1 ደቂቃ ውይይት ነው ወይ? በምትፈልገው ይሁን። ጀምር። ተስማማሁልህ። ጀምር። ላሳየህ። ቆይ ለማንኛውም ምንም ስለማታውቅ ቆይ ተረጋጋ። በምትፈልገው ጀምር። ተስማማሁልህ። ወላሂ ሊያበልጥ ነው ካል ይታያል። እነኚህ ኢንተርናሽናል ዲቤቶች ናቸው። ከ2 ሰዓት እስከ 4 ሰዓት ምናምን ናቸው። 4 ሰዓት ምናምን ነው ዲቤቱ። 4 ሰዓት ምናምን። እሺ የተስማሙበትን አሰማና አንድ ጊዜ ክፈተውና። ሳይስማሙ ነው ውይይት የገቡት። እንግሊዝኛ ትችላለህ? እንግሊዝኛ አትችልም እኮ ችግሩ። አሳየን። ኦኬ እንግሊዝኛ ትችላለህ? አሳየን። ኦኬ የተስማሙበትን ነው የጠየቀን። የተስማሙበትን ማየት ፈለገ ማለት ነው ወንድማችን። ከርዕስቱ ወጣ። ወላሂ ላዚ ከርዕስቱ ምንም አልወጣውም። ናዳምጥ። አትውጣና አውራ። አሳየኝ አልከኝ እኮ። ስለምን መውጣት ነው የምታወራው? ስለምን መውጣት ነው የምታወራው? ኡስታዝ ለምን ትረበሻለህ? ተረጋጋ። ይህን ቃላት በቃ ትልቆች ነን። ከዚህ በላይ ምንም የምታውቀው የለም። መረጃ መጣንብህ። አይተህ አታውቅም ማለት ነው። ጀምር። ጠበቅኩ። ያው ጎበዝ። ስለዚህ መግቢያ 15 ደቂቃ ይሁን። 5 ደቂቃ ቀጣይ 25 ይሁን።
ወይስ 20? 50 ደቂቃ ይሆን ችግር የለውም። ቀጥል። አይ ኦኬ፣ ቀጣይ 50 ደቂቃ። አይ ቀጥል። ጎበስ። ስለዚህ እንዴት ነው የምናደርገው? ሰዓት ማን ነው የሚይዘው? አንተ ራስህ ያዝ። ኦኬ፣ ሰዓት ነው ራሴ ሊያዝ። ታምናለህ? ታምናለህ? እርግጠኛ ነህ? ኦኬ፣ እሺ። ስለዚህ ሰዓት ለብቻ ልክፈትልህ ማለት ነው። እንድንተማመን ሰዓት መከፈት አለበት። 5 ደቂቃ። ልብ በሉ። ቀጣይ ስንት ነው እሱ? በደንብ አስተውሉ። 20 ደቂቃ ነው። 20 ደቂቃ ነው። ቀጣይ 20 ደቂቃ ነው። ኦልራይት ጎበስ። እሺ ካሜራ እንዴ ላዞር። 20 ደቂቃ ነው የሚኖረን። 5 ደቂቃ ላሳየህ። ቤቢ ይታያል። አንዴ ላሳየህ። በኋላ ሰዓት ጠብ እንዳይመጣብን ሰዓት መታየት አለበት አይመስልም? ኦኬ፣ እዚህ ጋር ላስቀምጥልህ። ኦኬ፣ 5 ደቂቃ ብለህናል። በዛ ነው የተስማማ ነው። በ5 ደቂቃ ውስጥ የምንጨርሰው። ቀጣይ ግን 20 ደቂቃ ነው። ኦኬ፣ ልጻፈው። ቅድሚያ ልጻፈው፣ ምክንያቱም አርጊመንት ለምንናገረው ነገር ማስረጃ እያወጣን የምናሳይ መሆን አለበት። ባታወጣ ከሆነ ችግር የለውም። ሽንፈትን ይዘው የሚመጣ ማወቅ አለብን ቀድመን። አሁን መጀመር ትችላለህ። ፎሽ ፕሊስ ተረጋጋ። የመጀመሪያ ዙር ስንት? 5 ደቂቃ በማስረጃ እየሆነ ሽፎያዬ እንዲረዱ ሁላችሁ። ቀጥል። ያስጀመርኩ ጀምር። እየጠበቅኩህ ነው። እጀምራለሁ ብለሃል። ጀምር። ኦኬ። ለምን የምንረብሸው ታዲያ? እኔ አልረበሽኩም። ማስረጃ ማለት መረበሽ ነው። ኦኬ፣ አትረብሻ። ዝም በላ እንዴ። ዝም በላ እንዴ። ዝም ትላለህ እንዴ። 5 ደቂቃ አለን። በደንብ አስተውሉ። እንጀምራለን። ምንም ምክንያት ለማሳጣት ነው። ኡስታዙን ማለት ነው። አስጀምር። ደቂቃህንና ሀሳብን ጀምር። እፎይ ጣልቃ አትግባብኝ። ጣልቃ አትግባ። ምንም ጣልቃ መግባት አይጠበቅብህም። ጣልቃ እንዳገባ ደግመህ በደንብ አስተውሉ። ወንድማችን 5 ደቂቃ ነው ያለው። ይኸው አስጀምሬያለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር በነቢያትና በሐዋርያት የተሰበከ አምላክ ነው። እርሱም ደግሞ ቅዱስ አምላክ ነው። እኔ አምላካችሁ እነሆ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ስለዚህ አምላካችን እግዚአብሔር ቅዱስ የሆነ ሕያው አምላክ አለን ማለት ነው። እንደ እስልምናውስ ሳሂህ አልቡኻሪ 49:59 ላይ ኦ ሙሐመድ አይ ቲንክ ዩር ሴጣን ሃዝ ፎርሴከን ዩ ፎር አይ ሃቭ ኖት ሲን ሂም ዊዝ ዩ ፎር 2 or 3 nights። ኦ ሙሐመድ ወይ ሴጣኔ ተወህ ይመስለኛል ተብሎ ሲጠየቅ ለ3 ቀን ለ2 ቀን አብረው አላየሁትም ሲባል ሙሐመድ አላህ ምን አወረደ? በረፋዱ ምላለው በሌሊቱም ጸጥ ባለ ጊዜ ጌታ አላሰናበተህም አልተወህም። የሙሐመድ ጌታው ማን ነው? ሴጣን ነው ማለት ነው። አስፈራሪ ማን ነው? አንተ አስፈራሪ ብቻ ነህ ይለዋል ሙሐመድ። አላህ ሴጣን ነው አስፈራሪ ደግሞ ይለናል። እዚህ ጋር በእስልምና አስፈራሪው አላህ ወይንስ ሴጣን? የሚያስረሳ ማን ነው? እዚህ ጋር ምን ይላል? ሴጣን የሚያስረሳ ቢያስረሳ ከትውስታ ይላል። የሚያስረሳው ማን ነው? ሴጣን። እዚህ ጋርስ ከአንቀጽም ብንለውጥ ወይንም በእርሷ ብናስረሳ ከእርሷ የሚበልጥን ወይንም ቢጤዋን እናመጣለን። አላህ ነው የሚያስረሳው። ሴጣን ወይንስ አላህ? በእስልምና ሴጣንና አላህ ልዩነት የላቸውም፣ አብረው ነው የሚሰሩት ማለት ነው። ወይንም ደግሞ አላህ ማለት ሴጣን ነው ማለት ነው። ኦኬ ሱራ 11:119 ላይ ገሃነም የምትሞላው በሰውና ባጋንንት ነው ይለናል። ቡሃሪ 48:48 ደግሞ አላህ እግሩን ሲከት ነው ገሃነም የምትሞላው ይለናል። አላህ እግሩ የጂኒ ነው እንዴ? ገሃነም የምትሞላው በሰዎችና ባጋንንት ነው አለን። እዚህ ጋር ደግሞ አላህ ገሃነምን የሚሞላው በእግሩ ነው ይለናል። ስለዚህ የአላህ እግር ያጋንንት እግር ነውን? ኦኬ ከገነት ያስወጣችሁ ማን ነው? ሴጣን አስወጣችሁ ይለናል። አደም ሲጠየቅ አላህ በጻፈብኝ ለምን ትፈርዳላችሁ ይላል። ቡሃሪ 66:14 ላይ ማለት ነው። ኃጢአት የሚያሰራው ማን ነው? ኃጢአት ባሰሩ ከምድረ ገጽ አጠፋችኋለሁ ይላል። አላህ
ኦኬ ሱረቱ ሂጅር ላይ ሞገደኛ ሴጣን ሁሉ እነሆ የተከተለውን ሰው እርሱ ያጠማል ይላል። የሚያጠማው ማን ነው? ሴጣን። ኢብሊስ ሆይ ጌታ እኔን በማጥመምህ ይሆንብኝ ይላል። ማን ነው የሚያጠማው? አላህ። እዚህ ጋስ አላህ ያጠመመውን ሰው ልታቀኑ ታስባላችሁ? አላህ ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኙም ይላል። ማን ነው አሳሳች? አላህ ወይንስ ሴጣን? አላህ ይሆናል ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ግፈኛና አሳሳች የፈጣሪውንም መንገድ የሚጻረር ዲያብሎስ። ና ተመለስ፣ ኡስታዝ ተመለስ፣ ተመለስ፣ ተመለስ። ፊት ለፊቱን ደቂቃን እያሳየህን አንዴ አትሸፍነው። ያው ኦኬ ዲያብሎስ ነው ይለናል። አሳሳቹ አላህ እኔ ነኝ ማሳስተው ይለናል። ኦኬ አላህ በሻ ኖሮ አንድ ህዝብ አደርጋቸዋለሁ ግን አጠማለሁ ይላል፣ አሳስታለሁ ይላል። ዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከጠመመው አታርፍምን ይላል፣ ከማጣመም አታርፍምን ይላል እግዚአብሔር። መጽሐፍ ቅዱሱ አላህም ምን ይለዋል? አርፈ ተቀመጥ፣ አታጥም፣ ሰዎችን ገሃነም አትክተት ይለዋል ማለት ነው። ሴጣን የሚፈልገው በሰዎች መካከል ጠብና ጥላቻ መዝራት ነው ይላል። እዚህ ጋር ስንመጣ ከነዚህም እኛ ክርስቲያንን ካሉት የጠበቀ ቃል ኪዳናቸውን ያዝን፣ ስለዚህ እስከ ትንሣኤ ቀን ድረስ ከመካከላቸው ጠብና ጥላቻን ዘራን ይላል። ማን ነው ጠብና ጥላቻ የሚዘራው? ሴጣን ወይንስ አላህ? አላህ ሴጣን ነው ማለት ነው። ኦኬ በመጽሐፍ ቅዱስ ደግሞ ምሳሌ 6 ላይ ጠብና ጥላቻን የሚዘራው ሴጣን ነው ይለናል። አላህ ሴጣን ነው ማለት ነው። ማን ነው እሱ? አላህ። አድመኛው ማን ነው? አላህ ነው ይለናል ሱራ 3:54 ላይ። መጽሐፍ ቅዱስ ደግሞ አድመኛ የእግዚአብሔርን ስራ አይምን የስጋ ስራ ነው መንግስት ሰማያትም አይገባም ይላል እግዚአብሔር። የመጽሐፍ ቅዱሱ አላህን ገሃነም ነው የሚከተው፣ ገሃነም ነው የሚከተው። ፕሊዝ ለምን ኢንተራፕት የምታደርገኝ? ለምን ረብሸው? ለምን ረብሸው? ለማየት ነው። አትደብቀው። እንደሱ ከሆነ በቃ ለምን ኢንተራፕት ታደርጋለህ? ካልቻል አልችልም በል። ለምን ትረብሻለህ? ወላሂ ልቀም ዛሬ ለምን ረብሸው ነው ያልኩህ። አትረብሽ። አትረብሽ። መያዝ እችላለሁ ብለህ ነበር እኮ፣ መያዝ እችላለሁ ብለህ ነበር እኮ። ስለዚህ ጣልቃ አትግባ። ሜይ ቢ ጣልቃ አትግባ። ደግመህ አትገባም አይደለ ኡስታዝ? አትሸፍን። ደቂቃውን እናውራን የተባልከው ፖለቲካ ተስራፎ ፊት ለፊትህ እኮ ነው ኡስታዝ፣ ፊት ለፊትህ ነው። ምክንያቱም ወላሂ አቁሞታል ደቂቃውን። አያችሁት አይደለ? ቀጥል፣ ችግር ፕሊስ አትረብሽ። እያንዳንዱ የተናገርከውን አሁን ስለሚይዝህ አትረብሽ። እና ታዲያ አንተ ስታወራ ደቂቃው ይቀጥል። ከአሁን በኋላ ካወራ እንደውም እየሰራውኝ እመልሰዋለሁ ወደ 5 ደቂቃ ሰተኸኝ ኢንተራፕት እያደረግከኝ ምን አይነት ኡስታዝ ነህ ግን አንተ? አያችሁት? ይሄን ለማውራት ነው። ቀጥል። ዝም አልኩልህ እኮ እፎይ፣ ቀጥል፣ ሂድ። ጎበስ። ተሳስተህ ጣልቃ እንዳገባ አሁን ሚዩት አድርግ። ስለዚህ ጣልቃ እንዳገባ ማለት ነው። ዝም ብለህ አዳምጥ። ኦኬ አላህ ምን ይላል? እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ይላል። አላህና ሙሐመድ በትክክለኛ መንገድ ላይ የሆኑ በተሳሳተ መንገድ ላይ እንኳን አያውቅም። አላህ ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ኢየሱስ አለ እኔ መንገድና እውነት ሕይወትም ነኝ አለ። እርግጡን እንደዚህ ስትይዙ እንዲህ ትታመናላችሁ። እስልምናው ላይ ግን እርግጠኝነት የለም። እርግጠኝነት ስለሌለ በምን ውስጥ እንዳላችሁ እንኳን ሳታውቁ ሙሐመድን እየተከተላችሁ ትኖራላችሁ ማለት ነው። እንደ እስልምና አስተምሮ በደንብ አስተውሉ። እንደ እስልምና አስተምሮ ሴጣን እንደዚህ የሚጫወትባቸው ወይንም ደግሞ አላህ ምን እንደሆነ ማይታወቅ ነው። አላህ ቀዝቃዛ እጅ አለው። ያ ቀዝቃዛ እጅ ደግሞ ሉክ ፕሮፌት ሴድ ማይ ሎርድ እመልሰዋለሁ። ምክንያቱም ነግሬሃለሁ። እመልሰዋለሁ። ወላሂ ተሸንፍሻል። ምንም አልተበላሁም። አትመልስም። 11 ሰከንድ አለ። ሰተኝ 4 ጊዜ ጣልቃ ትገባብኛለህ። ይኸውልህ ደቂቃውን ስለሸፈንክ ብቻ ነው ያንን ለማየት ብቻ ነው የጠየቅንህ። ሌላ ወሬ አታውራ። 11 ሰከንድ አለህ። ጨርሰው ሂድ። እዛለሁ ብለህ ነበር እኮ ኡስታዝ። እኔም እዛለሁ ብለህ ነበር። 11 ሰከንድ አለህ። አትመልስም። 11 ሰከንዱን አውራ። ከዚያ በኋላ መልስ እሰጥሃለሁ። አሁን ላነሳው እያንዳንዱ እንዳለ ያወራኸውን ልይዝ። ኧረ በእናትህ አዳምጥ። በእናትህ ኡስታዝ ሂድ። ለምን ረብሸው? አረበሽንም እባክህ 11 ሰከንድ አለህ። አውራ። አትመልስ። እሱ ሂድ። እሺ ጣልቃ እንዳገባ ካሁን በኋላ አልገባም። ማብሽር ግን ደቂቃውን አትሸፍን ብቻ ነው የተባልከው። ሂድ።
ጎበዝ። ስለዚህ 1 ደቂቃ አለኝ፣ እሷ ላይ እንትን ትላለህ። 1 ደቂቃ የለህም፣ 11 ሰከንድ አለህ፣ አውራ። ጎበዝ ይሁን። እሺ ይሁን፣ ችግር የለውም። አቋርጠህ ግን እንዳትወጣ አደራህን። እሺ አቋርጠህ እንዳትወጣ፣ ወላሂ ለከማው ለተናገርከው ሁሉ አቋርጠህ እንዳትወጣ። ጎበዝ። ኦኬ። ከነቢያት ውስጥ አንድ እንኳን ሁርላይን በገነት ውስጥ ሁርላይን የሚባሉ ወሲብ የምናደርጋቸው አለ ብሎ ያስተማረ የለም። ሙሐመድ ግን ሁርላይን የሚባሉ የወሲብ ቶዮች አሉን ብሎ ያምናል። የለም። አርሽ ላይ ተደላደለ ብሎ ያስተማረ ነቢይ አንድም የለም። አላህ አርሽ ላይ ተደላድሏል ብሎ ያምናል። አየህ፣ ሰዓት ይዘህ እየዋሸህ ነበር እዛም። ጎበዝ ነገር። አሁን አንተ ለማሳየት ነው። አብሽር ጎበዝ። ስለዚህ 5 ደቂቃ አለህ። 5 ደቂቃ አለህ። ቀጥል። ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። እንግዲህ እኔ ስለ አምላክ የመጀመሪያ ልናገርና እሱ ስላነሳው ደግሞ እናገራለሁኝ። ነቢያቶች የሰበኩት አምላክ ማን ነው የሚለውን ለማውራት ነበር የመጣ ነው። ግን ሙሐመድ በጀነቱ ሱረል ዐይኖች ምናምን አላህ ምናምን እንደዚህ ለማንኛውም እኛ ነቢያቶቻችን የሰበኩት ማን ነው የሚለውን በቁርአን እንዲሁም ደግሞ እርሱ ነቢያቶች የሰበኩት በመጽሐፍ ቅዱስ ላይ ያ አምላክ ማን ነው የሚለውን ሊያሳውቀን ነበር። ገብታችኋል አይደል? እግዚአብሔር ነው ብሎናል። ነቢያቶች እግዚአብሔር ብለው የሰበኩበትን አንዴ ያሳየናል። ይህ ሰው ገብታችኋል? ይህ ነው አንደኛ እሱ ነው። ሁለተኛ ነገር ወደ አላህ ስብሐነሁ ወተዓላ ስንመጣ ነቢያቶች ሁሉ አላህን ሰብከዋል ወይ? አዎ። ከማንን ጀምር? ከመጀመሪያዎቹ ነቢያቶች ኑህ ዓለይሂ ሰላም ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ። ኑህ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ማለኩም ምን ኢላሂን ገይሩሁ፣ ከእርሱ ውጭ ሌላ አምላክ ማንም የላችሁም እያለ ተናገረ። ከዚያ ቀጣይ ማንን እንሂድ? እነ ሁድ፣ እነ ሷሊሕ፣ እነዚህን መጽሐፍ ቅዱስ ስለማያውቃቸው እነዚህ ታላላቅ ነቢያቶች ወደ ቀጣዮቹ ነቢያቶች እንሂድ። ወደ አብርሃም እንሂድ። አብርሃም ታዲያ ማንን የሰበከው ብለን ስናይ አላህን። ማስረጃ ቃለ ሱብሓነሁ ወተዓላ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ። አብርሃም ምን አለ ለህዝቦቹ? ህዝቦች ሆይ እነሆ አንድና ብቸኛ የሆነውን አምላካችሁን አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው ካለ በኋላ ሌላ አማልክቶችን ሁሉ ጣዖቶች ናቸው ብሎ ገለጻቸው። አብርሃም ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ስለዚህ ማነው አምላክ አለ? አላህ ነው ብሎ ተናገሩ። ከዚያ በኋላ እነማን እንሂድ? ነቢዩ ዒሳ ዓለይሂ ሰላም ወይንም ነቢዩ ኢየሱስ። እርሱ ምን አለ? ወኢነላሃ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ያው ነቢያቶች ሁሉ አምላካቸውን ያሳውቃሉ። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ከእርሱ በፊት ኢልያስ የተባለው ታላቅ ነቢይ ማንን ሰበከ ከተባለ አምላኩን አላህን ስሙን አሳውቃል። አላህ ነው እያሉ ቃለ ኢልያስ ዓለይሂ ሰላም ቃለ አላህ ስብሓነሁ ወተዓላ ሓኪያን አን ኢልያስ ዓለይሂ ሰላም ፊ ሱረት አስሳፋት ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም። ኢልያስ ከነቢያቶች መካከል ነው ካለ በኋላ ምን አለ? አላህ ነው ጌታችሁ፣ ወረበ አባኢኩም ልአወሊን የቀደሙት የአባቶቻችሁም አምላክ እርሱ አላህ ነው እያለ አስተማረ ማለት ነው። ይህ ነው እንግዲህ ነቢያቶች አምላክ አላህ ስብሐነሁ ወተዓላ እንድናመልክ እንዲሁም እርሱን አሳውቀውናል። ይህ ሰው ግን እግዚአብሔር ብሎናል። ነቢያቶች እግዚአብሔር ብለው ያስተማሩበት ቦታ እንዳው ካለ ከመጽሐፉ ላይ ያሳየናል። ልክ እኔ ከመጽሐፌ ላይ አላህ ብለው እንዳስተማሩ በመጽሐፉ ላይ እግዚአብሔር ብለው ያስተማሩበትን እነዚህ ነቢያቶች ያሳየናል ማለት ነው። ገብቷችኋል? ይህ ነው። ሌላኛው ነገር ካነሳው መካከል ስለ መጀመሪያ ላይ ገና ሲገባ ጊዜ ምን ብሏል? እዚህ ጋር ነበረ የሙሐመድ ጌታ ሰይጣን ነው ማለት ነው ብሏል። የሆነን ሀሳብ አንስቶ ያም ምንድን ላይ ነው የሚገኘው? ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ አስተምሮታቸውን ጀምሮ አካባቢ ላይ ሰይጣንህ ትቶሃል ብለው በተናገሩ ጊዜ የመካ ከሃዲያኖች ያንን አስመልክቶ የእሱ የራሱን ሀሳብ ምን አለ? ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው አለ። አሁን እኔ የምጠይቅህ ያንን የተነገረውን ሐዲስ ታወጣና እርሱ ላይ ሙሐመድ ሰይጣን ነው የተባለበትን ቃል ታሳየናለህ ወይንም ችግር የለውም እዛውም ላይ አይኖር ከሌለ ከሊቃውንቶች መካከል አንድ ሊቅ ይሄ ሐዲስ የሚያስረዳው ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያለ አንድ ታሳየናለህ። ልክ አንተ እንደተናገርከው ማለት ነው። ዛሬ በቁርአንና በሐዲስ ላይ ከራስህ እየተፈለሰፈ እየፈጠርክ እንደምትናገር በደንብ አድርጎ ይጋለጣል። አያችሁ፣ ይሄን አንዲት ከሊቆች መካከል አንድ ሊቃውንት ይሄንን የሙሐመድ ጌታ ሰይጣን ነው ማለት ነው የሚል ግንዛቤ ያመጣ አንድም የለም። ይሄንን ልታመጣ እፈልጋለሁ፣ እጠብቅሃለሁ። አሁን እንድታመጣ
ያን ማስረጃ ስታመጣ ጊዜ ወደ ቀጣዩ ትሄዳለህ። ሌላው ነገር እንዲህ ከራስህ እንትን ባትል መልካም ነው። አላህ ሰይጣን ነው ምናምን የሚል ቃል ከሊቃውንቶች እንዲህ ብለዋል ብለህ ከዚህ በኋላ አስከትል ከራስህ አትናገር። ሽፎይ ያለውን ነገር ቁርአንና ሐዲስ ላይ ተናገር፣ ችግር የለውም። ያ ነው እና አላህ ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያሉበትን አሁን ቶሎ እንድታሳየኝ እፈልጋለሁኝ። የመጀመሪያውን ያወጣው ሐዲስ ላይ አስመልክቶ ከሊቃውንቶች መካከል አንድ ሊቅ እንደዚያ ብሎ የፈሰረ ወይንም የተረጎመ ሰጥቻለሁ። 20 ሰከንድ መቀጠል ትችላለህ። ቀጥል እፎይ። እናመሰግናለን። 10 ሰከንድ 15 ሰከንድ ነበረ። ኡስታዝ አልጨረስክም ነበር። መጠቀም አልፈለግም ትለቅሷ ቱ ቢ ፌር ዜሮ። ኦኬ ስለዚህ 20 ደቂቃ አለን። አሁን ይታያል ኡስታዝ? ከማስረጃ ጀምርልህ የጠየቅኩህን እንትን እያልክ በዚያው ሚዩት አድርግ። በቃ 20 ደቂቃ አለን። አሁን ሚዩት ላድርግልህ ነው። ሚዩት አድርግና አዳምጥ። ገና ነው እሱ ጥያቄና መልስ ላይ እናወራለን። ሪባ ትላለህ ገና ሪባ ትላለህ። ሚዩት አድርግ እንጂ ረጋ በል ቀስ ስትል ከዚህ በኋላ ላድርግ። ይኸውልህ እፎይ እኔ በማስረጃ አዳምጥ፣ ረጋ በል እንጂ እኔ ብለህ በማስረጃ እያነሳ እንደምናገረው ውይይቱ ትምህርት እንዲሆን ለሌሎቹም ማለት ነው። አንተ ይሄንን ትርጓሜ ስትናገር ጊዜ ስለዚህ አላህ የሙሐመድ ጌታ ሰይጣን ነው ማለት ነው ስትል ከሊቃውንቶች ቢያንስ ከሊቆቻቸው መካከል አንድ ሊቅ እንዲህ ብሏል ብለህ አስከትል። እፎይ እንደሱ አድርግና ሌሎችም እንዲማሩበት ዘንድ ማለት ነው። እንዳው ከሱ ብትጀምር እንዳውም በጣም ደስ ይለኛል። ከሊቆች መካከል አንድ ሚዩት ታደርጋለህ በእኔ ደቂቃ ኡስታዝ በማስረጃ ወራሽ ጎበዝ። ስለዚህ ገና አሁን 20 ደቂቃ አለን። ከዛ ሪባ ትላለን። ከዛ ክሮስ ኤግዛሚኔሽን አለን። ስለዚህ ክሮስ ኤግዛሚኔሽን ላይ መረጃ ትጠይቀናለህ። እኛ ከኪሳችን አላወራንም፣ እያሳየን ነው። ሰው የሚያየውን አይክድም፣ አይኑን አይክድም አይደል ኡስታዝ? አስጀምረው እና አሁን ስታወራ በማስረጃ አድርጋቸው። እፎይ ሌላው እንዲማርበት ማስረጃ የሚለው ኡስታዙ ምንድን ነው?